ልጅቷም ለእኛም ባለውለታ ነሽ። አንቺ ዝም በይ እሷ ትናገር አልኳት። ከዛ ሁላችሁም ሪከርድ አድርጓል። እኔ ደግሞ ቲክቶክ ሪከርድ ስለሚያደርግ ከሰውየው ጋር አዎ ምን አለች ሰውየው ልጅ ከአንቺ ይፈልጋለሁ ብሎኛል፣ እንጋባለን ብሎኛል። እኔ እፈራለሁ። ክላስ ውስጥ እየመጣ ነው ከኔ ጋር ዘግቶ የሚያድረው፣ ግን አልነካኝም። አየህ እዚህ ጋር በደንብ እንትን ማለት አለብህ። አንድ ወር ከእሷ ጋር አንድ ወር ተኝቶ፣ በተለይ ሴቶች ዝም ብላችሁ ከምትፈርዱ ነገ ይሄ ነገር በእኔ ሊመጣ ይችላል። እንደዚህ አይነትን ድምፅ ማበረታታት አለባችሁ ሴቶች ማለት ነው። የትኛውም ኢትዮጵያዊ ሴት የምን ዋስትና አለሽ? ነገ ከዚህ በላይ እንደማይደርስብሽ ምን ዋስትና አለሽ? በተለይ ሴቶች ዘረኝነት፣ ሌላ ነገር ከእናንተ አይጠበቅም። ሴቶች የት እንደምታገቢ አታገኝ። ከዘረኝነት ውጡ። በተለይ ሴቶች ማለት ነው። ምክር ነው። ወንድ የፈለገውን ይበል። ለፖለቲካም፣ ለምንም፣ ለዩቱብም፣ ለቲክቶክ ፎሎወርም የፈለገውን ያድርግ። ሴቶች ከፈለግሽ አማራውኝ፣ ከፈለግሽ ኦሮሞኝ፣ ከፈለግሽ የፈለግሽ ብሔር ይኑርሽ። ዝም ብለሽ ሴት ላይ የሚደርሰውን ጥቃት እኔ ሙባሪክ አንድ ሴትን አጥቅቷል ከተባለ አፍንጫዬ ተይዞ እንድታሰር ድምፅ መሆን ያለባችሁ እንጂ እቺ እንደዚህ ናት፣ እቺ ኦሮሞ ናት፣ እቺ ብዙ ነገር አይቻለሁ። ብዙ ሊከደለኝ ብዙ ነገር ብዙ ተአምር አይቻለሁ። እቺ ነገር ደግሞ ህይወቴን አጣበታለሁ እንጂ እስከ መጨረሻ ነው መፋለሙ። ከዛ በኋላ ምን አደረጉ? እሺ ሰውየው ከአንቺ ጋር አድሯል፣ እየመጣ አንድ ወር ከአንቺ ጋር ተኝቷል። ከሄድሽ አንቺ 8 ወርሽ ነው። እርግዝና 7 ወር ነው። ጥሩ ነው። ሁላችሁም የተገነዘባችሁት ተገነዘባችኋል ብዬ አንድ ጥያቄ ብቻ ጠይቅሻለሁ አልኳት። በደንብ አዳምጠኝ፣ ይኸው ቪዲዮውን አሳይካለሁ ማለት ነው በመረጃ። አንድ ጥያቄ ብቻ ልጠይቅሽ አልኳት። ምን አለች? ልጅቷም ደግሞ ኦሮምኛ ትሰማለች። ሰውየው ቤት ያስገባሽን አካል ብቻ ንገሪኝና ከዛ በኋላ ሙቺ፣ ቢገሉሽም ችግር የለውም። የሰው እጅ ነው ያለሽው። ሰውየው ቤት አረቡ ጋር ይሄ ከአንቺ ጋር ያደረው አረብ ጋር ያስገባሽን ሰው፣ ስራውን ያስገባሽን ደላላ ኤጀንሲ ወይ ሰው ብቻ ንገሪኝ ስል ስልክ ቀማቻት። በደንብ አዳምጡ። እዚህ ጋር በሙባረክ በእናትሽ አልኳት፣ በጉልበትሽ አምላክ። አይ ህግ ካለ ደግሞ በህግ አምላክ ሁሉንም ከፍትላለሁ ማለት ነው። ምን አገባሽ አንቺ? ከውጭ አገኘኋት አላልሽኝም? ባለውለታ ነሽ አላልኩሽም? ወይስ ይሄ ነገር ወዴት ነው? ጨርሻለሁ። ጥያቄ መልስ በቃ። ሰውየው ከእሷ ጋር ካደረ እኔ አረብን አላምንም፣ የትኛውንም አረብ አላምንም ከሴት ጋር አድሮ ይተዋል ብዬ ማለት ነው። ጭንቅላቴ ነው እንግዲህ። እናንተ አረብ ሀገር ያላችሁ ሴቶች አጋጣሚ አረብ ከእናንተ ጋር አድሮ መዳም በሌለችበት ቦታ ሊተዋችሁ ይችላል። አይመለከተኝም ይሄ ማለት ነው። ራሴን አላምንም። አረብ ተውና እኔ ሙባሪክ ባለትዳር ነኝ። ራሴን አላምንም። በቃ ቆንጆ ትሁን ቆንጆ አትሁን፣ አንድ ሴት አጋጣሚ ሆኖ ከኔ ጋር ካደረች ሴጣን የሚባል ነገር አለ ወይ? መጠጥ ልጠቀም ይችላለሁ። የሚያሳስብ ነገር አለ። በሃይማኖትም ክልክል ነው ይሄ ነገር ማለት ነው። አንድ ሴት ልጅ አንድ ክላስ ውስጥ ዘግቶ የሚያድር ወንድ በጣም ጀግና፣ ከጀግና በቃ እውነትም እናቱን የሚያስብ ብዙ ነገር ነው ይሄ ነገር ማለት ነው። ለእኔ ማለት ነው የሚያሳስት ነገር ሊኖር ይችላል። ገባ? ከዛ እሺ ይህን ጥያቄ ማን ነው ስራውን ያስገባሽ ስላት ልጅቷ ልትናገር ስትል ወንድማችን ስልኩን ቀማቻት። 4000 ህዝብ እያየ መረጃ ቪዲዮ አለኝ። ስልኩን ቀምታት ወዳው ከገስት ወርዳ ወዳው ዘግታ ስልኳን የደወልኩላት ነበር ቀጥታ ማለት ነው። ላይቭ ላይ ሆኜ ወዳው ትኬት ቆርጣ ከነሰዓቱ መረጃውን ልሰጣችሁ እችላለሁ ከቲክቶክ ማለት ነው። ወዳው ዘጋች፣ ወዳው ወጣች፣ ወዳው ትኬት ቆረጠች፣ ወዳው ኤርፖርት ተገኘች። ከላይቭ ላይ ሳልወጣ በደንብ አዳምጠኝ። ከላይቭ ላይ ሳልወጣ ወዳው ይዘት ኤርፖርት ተገኘች። ኢንፎርሜሽን ደረሰኝ። ሴቶቹን ላክ ከዛ በኋላ ላይ ማለት ነው። ብንጮህም ምን ብናረግ ሰሚ ስላጣን ያለን ነገር ጉልበትም ተጠቅመን
ልጅ ከዛ ሀገር እንዳትወጣ አንድ ከብትን ጠፍቷል ብለህ የምፈልገው ገባ? አንድ ከብት ጠፍቷል ብለህ አንድ የቀንድ ከብት ከጠፋብህ ያን ከብት የምፈልገው እኮ ለጠፋው ብቻ ሳይሆን የቤት ለቀረውትም ነው። ገባ? የቤት ለቀረው ከብት ዋስትና ለማድረግ ነው ያን ከብት የምፈልገው። የጠፋ ነገር ሊገኝ ይችላል። ከብቱ ታድሎ ሊበላ ይችላል። ውሃ ውስጥ ገብቶ ሊሞት ይችላል። ግን አንተ ተስፋ ቆርጠን ትፈልገዋለህ። ለምን? በቤት ውስጥ ላሉት ማለት ነው ከብቶች ብለህ መፈለግ አለብህ ማለት ነው። እንደዛ ነው ያጋጠመኝ ማለት ነው። እቺን ልጅ የፈለግኳት የዚችን ልጅ ችግርም እንትን አልኩት። የትኛውም የኢትዮጵያ ብሔር ብሔረሰቦች በተለይ ከክልል የሚመጡ ሴቶች ከአዲስ አበባ ጀምሮ እስከ ስራ እስከሚገቡ ድረስ ብዙ ጥቃት እንደሚደርስባቸው ስለማቅ ገባክ? ከክልል የሚመጡ ልጆች የመጀመሪያው ጥቃት የሚደርስባቸው ባለጌ ደላላ ሲወርዱ ብዙ ድንግልናቸውን ተደፍሮ ማለት ነው ብዙ ነገር ያጡ ሴቶች አሉ። ይሄን ማለት ነው የሴቶችን ድምፅ የሚቀበል አካል ካለ ይጠየቁ ሴቶች። እኔ ውሸታም ሆናለሁ። ሴቶች ከአዲስ አበባ ጀምሮ ነው በደል የሚደርስባቸው በራሳቸው ወገን ማለት ነው። ከገጠር ስለመጡ በጣም ቆንጆ ሴቶች ከገጠር ሲመጡ የት የስራው ባህሪ ይመስላቸዋል። እየለየ ደላላው አንቺ ዛሬ ስለምትሄጂ እዚህ ቤት ውስጥ ተኝ እየተባሉ እየሰከረ የማንም ሰካራም ሴቶች ላይ እየተጫወተ በደል የሚጀምረው ከአዲስ አበባ ነው። ከዛ በኋላ እዚህ የሚወርዱበት ቢሮ ላይ ብዙ በደል ሴቶች ላይ እንደሚደርስ መረጃ ስላለ ገባክ? ከዛ እናሳጥረው ወደ ሌላ እንሄድም። ከአጀንዳ አልወጣም፣ ይቅርታ። ከዛ በኋላ ድምፅ መሆን ቀጥልን ማለት ነው። ድምፅ መሆን ቀጥለን ልጆቹ ቀጥታ ሂዶ ግሩፕ አለን። ግሩፕ ላይ ያሉ ልጆችን ኤርፖርት እንዳሸኛ ጠርጥረን አጋጣሚ ነው ገባ ስልክ ኤርፖርት አለች። አሁን ከላይ ላይ ወጣችው ልጅ ኤርፖርት ልጅቷን ይዛ እጅ ከፍንጅ ልጆች ያዙ። አንደኛው የጠቀምነው ነገር እቺ ልጅ ሩዝ እንደሆነች እና ደክማ እንዳለች መሄድ እንደማችል ኤርፖርት ውስጥ ጮኻችሁ እንትን ማድረግ አለባችሁ። ሁለተኛው የፈለገ ጉልበት ተይዛችሁ ብገቡ ሀገራችሁ ነው የምገቡት። ልጅቷን ይዟችሁ ወደ ሀገር እንዳይገባ ማድረግ አለባችሁ። ዋጋ ክፈሉ፣ ሙቱ አልኳቸው። እስከሚነጋና ኤምባሲን ወደ ኢትዮጵያም ደውለን እዚህ ያሉትን ኤምባሲ ያለንበት ቦታ ሄደን የሚደረገውን እስከምናደርግ ብዬ ስናገር ልጆቹ ሂዶ ያደረጉትን አደረጉ። በጣም የሚያሳዝን ነገር ሆዳቸው የተረገጠ ሴቶች አሉ። እዛን ቀን ማለት ነው ለዚህ ልጅ ብሎ ማለት ነው ሰውየው በአይናችን እያየን 4,000 ሰው እያየ ልጆቻችንን ሴቶችን ደፍቶ ማለት ነው። እቺ ቁጭ ብላ እያዘዘች ነበር። ላይቭ ላይ ሁና ኢትዮጵያዊ ራሷን የምትለው ላይቭ ላይ ሁና እየደወለች እያዘዘች ነበር። ከዛ እንደምንም ፖሊሶች መጡ። ቪዲዮ አሳያለሁ ካላየ ክፈትልኝ አንዴ በእናትሽ ከቀጣ ጋር እዛ ጋር የነበረ ቪዲዮ ነው። ይሄም ልጅቷ ይህቺ ነች እያሳፈረችው። ልጅቷ እርጉዝ ልጅቷን ይኸው እያሳፈረች ያለችው ልጅቷን እርጉዝ አስደርጋ ማለት ነው። እቺ ነች ሴትዮዋ እየሸጠችው ጋይስ። እቺ ነች ልጅቷ ይኸው አውቃ ልጅቷን። ይህም ቪዲዮ እዛ ከተቀረጸ በኋላ አጋጣሚ ባል ያልወጣልን ብዙ ተባበረን። ልጆችም እዛ ተገኙ። ከዛ በኋላ ልጅቷን አረቡ ይዟት ይግባ። እኛ ስሙንም ወስደናል፣ አድራሻውንም ወስደናል፣ ስሙንም ወስደናል ተብሎ ልጅቷ ወደ አረቡ ጋር ተመለሰች። ይሄን እና ኢትዮጵያዊ ሴቶች እዛ እያለቀሱ እየተከራከሩ ቤሪ አስገቢልኝ እዛ ቦታ ላይ ስለነበረች ከዛ በኋላ ወንድማችን በደንብ አዳምጠኝ ገባች ልጅቷ ወደ አረብ ጋር ማለት ነው። በሰላም እየሄደች ወደ ኢትዮጵያ እየተላከች የነበረች እናት ሴት እናት ማለት ነው። ህፃን ልጅ ምን ተደረገች? ጠዋቱኑ ወጥታ ላይቭ ላይ እንኳን ደስ አላችሁ ልጃችሁ ወልዳለች ዱባርጋለች። ሴትን ወይ ደግሞ እናትን የወለደች እናትን የማይመጥን ንግግር አነጋገር ተጠቅማ ማለት ነው። ትልቅ ልጅ ዱባርጋለች ወልዳለች ስታምጥ ነክሳ ጨርሳኝ
ቦጫጭራኝ ያለችውን ቪዲዮ በመረጃ ነው እኔ የምናገረውን ነገር ሁሉም ሪከርድ አድርጉ። ለተናገርኩት ነገር ኃላፊነቱ ወስጄ ነው። መረጃም አለኝ። ላይፍ ገብታ ትልቅ ልጅ ዱብ አድርጋለች። እንኳን ደስ አላችሁ። ሴት ልጅ የሆነች ማለት ነው። በአስጸያፊ ንግግር ነው ብዙ ነገር ካደረገች በኋላ ካለች በኋላ ሪከርድ አደረግን። ዝማል ከዛ እሺ እንደዚህ ነው ልጅቷን ማየት ፈልጋለን። የሚገርም ነገር ፎቶዎች መጡልኝ። የሐኪም ቤቱ አስወላጆች ተብሎ የመጣው ፎቶ ሞግልስ ሲገባል የድሮ ፎቶ ማለት ነው። ይህናል ፋራ ሁነን ማለት ነው። ሞታለች እንደ የሚለሰቡ ለምንድን ነው ሪከር ፎቶ ከጉግል ውስጥ ለእኛ መላክ ያስፈለገው ብዬ እንትን ነው። አመጣ ወለደች ነው ያለችው። እዚህ ጋር በደንብ አዳምጥልኝ የሆነ ነገር እንዳለ። በኋላ ዛሬ ደግሞ ኦፕሬሽን የሆነችበትን ምናምን ይዞ ደግሞ መጡ። እሷስ አመጣ ስትወልድ እናትነት እንደዚህ ነው ለካ። አመጣ ወለደች ያለችው ሴት አሁን ደግሞ በኦፕሬሽን እንደወለደች ተናገሩ ማለት ነው። ፍትህ ለሴቶች። እኔ ከዚህ በላይ መናገር አልችልም። ፍትህ ለሴቶች፣ ፍትህ ለእናቶች፣ በተለይ ሴቶች ያላችሁበት ቦታ ይሄ ነገር እንዲጣራ። እቺ ተሽጣለች፣ ተደፍራለች። ሁላችሁም የተናገርኩትን ነገር ሁሉንም ማስረጃ አለኝ። እዚህ ጋር የምጠይቀን ነገር ካለ ጠይቀኝ። ያለው ነገር ይሄ ነው። ያስጨዋን ነገር ይሄ ነው። እችሊ ለእኔ እህቴ እናቴ የወለደችልኝ እህት ሁና ሳትሆን ሴት ልጅ ስለሆነ ድምፅ ስለሌላት በጣም ስለምታሳዝን ነው አብረን የቆምነው። አመሰግናለሁ። ኦኬ፣ ወደ መፍትሄው ወደን ሀሳብ እንዴት አያውቀውም ብዬ ነው ማስበው እና ከሰማው እና ከተነገረው አንጻር ይመስለኛል። እዚህም እኛ እያለን ላይቭ ላይ ወጥቶ እንትን እያለህ ነው ምናምን ነገር ብለው ነበር እና መምጣቱ ደስ ብሎኛል። እንደዚህ ነው በቃ ትልቅ ሰው ማለት እንደዚህ ነው። በመሀል አንድ ሰው ትልቅ ሰው ሲኖር በእንዲህ አይነት መልኩ ስርዓት ባለው መንገድ ይሄዳል። ዋናው ፖይንታችን ላይ እንገባለን። እኛ ሙቤና እኔ በምንም መስመር ተገናኝተን አናውቅም። የግል ጥላቻም የለንም። ደስ የሚለው ነገር ያገናኘንም ደግሞ የአንዲት እህታችን ጉዳይ ነው። በዚህ ጉዳይ ላይ ልንወያይ ነው። አሁን ከተናገረው አንጻር፣ ካወጣው መረጃ አንጻር፣ ከእሱም አንጻር ቅድምም እያወራን የነበር ነው። ከዛ ቤት መውጣት አለባት ብለን ተወያይተን ጨርሰን ነው እሱ የመጣው። ያም ሆነ ይህ ይቺ ልጅ ከዚህ ካለችበት ችግር መውጣት አለባት። እኔ ለእውነት ነው የምቆመው። እውነቱም ደግሞ ይኸው እየተጋለጠ እየወጣ ነው። መረጃዎችንም እየያዝን ነው። ቅድምም እንዳልኩት መረጃ የያዘ ሰው ሁልጊዜም አሸናፊ ነው። ከዚህ አንጻር በመረጃው ተንተርሰን ማንም ከህግ በላይ ሊሆን አይችልም፣ ከህግ በታች እንጂ። ያለን የትኛውም ሀገር ህግ አለ። የነጭ ሚስት ሆነች፣ የጥቁር ሚስት ሆነች፣ የምንም ሆነች እሱ አይመለከተንም። እሱ አይደለም ጥያቄያችን። እኛ የሀገራችን የኢትዮጵያዊቷ የእህታችን ጉዳይ ነው። በዛ ጉዳይ ላይ እንወያያለን። ነጭ ነው ጥቁር ነው የሚለው አያግባባንም። በሱ ጉዳይ አንሄድም። አሁን ደስ የሚለው ነገር ቆንጽላውም እጁን ከከተተልን ቅድም ተናግሬያለሁ። እኛ ስደተኞች ብቻ ምንም ልናደርግ አንችልም። ቤቱ ሄደንም ጎትተን ማውጣት አንችልም። ምንም ማድረግ አንችልም። አቅሙ ሊኖር የሚችለው ልክ እንደዚሁ እንደ ዘማች አይነት ሰው እንደዚህ አስገብተን ከቆንጽላው ጋር እጅ ለእጅ ተያይዘን ከዛ በኋላ ልጅቷን እናወጣታለን። እዚህ ፍሽክታ እግዚአብሔር ስጥሽ፣ እኔ እቀበላታለሁ፣ ችግር የለም ኤኒታይም ብለሻል፣ በጣም ደስ ብሎናል። እቺ ልጅ ካወጣን በኋላ ከዛ በኋላ ተወያይተን የሚሆነውን ነገር እናደርጋለን። አዎ እኛ በዚህ በምንወያይበት ሰዓት ታሳፍራታለች ምናምን ብዬ እንዳልሳቀቅ የሚያደርገኝ ነገር ደስ የሚለው ልጅ ስላለ በመሀል ሜቢ ላታሳፍራት ትችላለች የሚል እንትን አለኝ። ግን ይህን ነገር ከማሳፈሯ ወይም ደግሞ የሆነ ነገር ከማድረጓ በፊት አሁንም ቢሆን ሄደን ከቤቷ የመጀመሪያው እርምጃችን ከዛ ቤት ይቺ ልጅ መውጣት አለባት። ለመነጋገርም ለመወያየትም ለመክሰስም ይቺ ልጅ ልኳንም ለማስገባትም ይቺ ልጅ መውጣት አለባት። በቃ ቅድም ዜድ ሲናገር አንጀቴን የበላኝ እውነቴን ለመናገር አንድ ሴት ከወለደች በኋላ እንክብካቤ ወይም ደግሞ ጭንቀት ያለበት ቦታ ልትቀመጥ አይገባም። ያውም ወልዳ ነው እኮ የተባለው። አስቡት፣ ወልዳ አንዲት ሴት እንዲህ አይነት መሻክል ውስጥ መግባት አልነበረባትም። ግን ያው ስደት ላይ እንደዚህ አይነት ሆዳሞች አሉ። ገባችሁ? ሆድ እንጂ ጭንቅላት የሌላቸው ህብረተሰቦች ባሉበት ዓለም ላይ ምንም ማድረግ አንችልም።
ያለን አማራጭ ምንድን ነው? በቃ እንደዚህ በክብር ተወያይተን እንደዚህ በነቂስ አውጥተን ችግሮችን ተወያይተን ያንን ሰው አታክ ማድረግ ነው ያለብን እንጂ እርስ በራስ እንደዚህ በመነቋቆር አይሆንም። ስለዚህ ሙባረክ እንግዲህ ያው እኔ እናንተ መስመር ላይ ተገናኝተን አናውቅም፣ አውቃለሁ። ግን ለእኔ ያለ አመለካከት የተለየ ከሆነ ከዚሁ አስረዳኝና እንዲሁ እንደ ወንድማዊነት ነገር ልጠቅም። አብርሽ በጣም የሚገርመው ነገር አብርሽ በጣም የሚገርም ነገር የኛ እዛ ያሉ እህቶቼ በተለይ ሴቶች አንድ ሰው ኦሮሞም ሆነ አማራ የትግራይም ብዙ ልጆች ገብቶ ሀሳብ ሰጥቷል። ይህን ሰው እንዴት ነው የምታውቁት? እኔ እና እሱ አንተዋወቅም ብዬ ሀሳብ ሳሰጥ አይ ጥሩ ሰው ነው አብርሽ ምናምን ድምጻችን ነው ምናምን ነው የተባለው እንጂ የወቀሰ ጎርቶናል ምናምን ያለ የለም። ግን ሙባረክ እኔ ልንገርህ አንድ ነገር አብርሽን አምጦልኝ አዳምጠኝ። ሙባረክ ልመልስለት። አይ አመለካከት ካለክ ስላለኝ ነው ይቅርታ። ለዛ አብርሽ እኔም ምንም አይነት አመለካከት ለማንኛውም ሰው ለምንድን ነው ይሄ ነገር ወልዳ ነው ምናምን ምስክርነት መስካሪ ለምን ሆነ የሚለው ቅር ብሎኝ ነው። ቀን እያወጣው ነው ላይቭ ላይ ነው ጀመር። አብርሽ የሚያውቀው ነገር የለም። አብርሽ አላወቀም ምንም ነገር። እኔ ልንገርህ ሙባረክ እስካሁን ሚዲያ ላይ ያልወጣ አብርሽ ዘለይቶ አያውቅም። እኔ ስለ እውነት ነው የምናገረው። ይሆን ዘማችም አለ። እኛ እኮ የኦሮሞ ልጆች ተሽጦ $600 ሚዲያ ላይ ያልወጣ አብርሽ ቆሞ ዘማች ቆሞ በውስጥ የጨረስነው እኮ ስንት ጉዳይ አለ ሚዲያ ላይ ያልወጣን። እኛ ፌመስ ለመሆን ቪዲዮ አንፖስትም፣ ግን እኛ ከኤምባሲ ጋር ሆነን ለእውነት ሲሆን ዘማችም ይሁን ማንም ይሁን ኤምባሲም ይሁን ሚሞም ታውቂያለሽ አይደለም የሚመጣ ነገር ብዙ ነገር አለ። አንድ ቀን አብርሽ ዘሯ ምንድን ነው ብሎ ማያውቅም። እስካሁን የኦሮሞ ልጆች እኮ እዚህ ጋር ልናገር ለእውነት ስንት የኦሮሞ ልጆች $600 በስንት ደሞዛን ተቀምጣ ከመዳን ቤት 3 ልጆች ጠፍቶ አንድ ልጅ ቤት ስትቀመጥ አብርሽ ቆሞ በውስጥ ጨርሰን ዝም ብለን አፋችን ሚዲያ ላይ አልፖስተም። እኛ ፌመስም ታዋቂ መሆንም አንፈልግም። አብርሽን ቢሆን አልፖስተም፣ ዘማችን ቢሆን አልፖስተም። ስንት ጉድ አለ እኮ በውስጥ እኛ የምንጨርሰው ብዙ ነገር አለ። በውስጥ የምንጨርሰው ብዙ ነገር አለ። የዚች ልጅ ደግሞ ተፖስተ እናውቃለን። ግን እኔ ለአብርሽ ደውዬለት ቢዚ ነበረ። እንደ ዶሮ በውስጥ ያልቃል ብዬ ነበር፣ አላነሳልኝም። ዘማችን ጋር መደወል አልፈለግኩ ቢዚ ይሆናል ብዬ ነው እንጂ ብዙ ነገር